ነቢይና ሐዋርያ ወይስ ወንበዴና ወንጀለኛ? ጤና ይስጥልኝ። ዘላለም መንግስቱ ነኝ። መጽሐፍ ቅዱሳዊው የትንቢት ወይም የነቢይ እና የሐዋርያነት ጸጋና አገልግሎት አለ። ነገር ግን ዛሬ በአገራችን ራሳቸውን ነቢይ እና ሐዋርያ ብለው የሚጠሩና የሚያስጠሩ ሰዎች እንደ መጽሐፍ ቅዱስ ነቢያትና ሐዋርያት ያሉ ሳይሆኑ ሐሳውያን ነቢያትና ሐሳውያን ሐዋርያት ናቸው። ሐሰተኞች፣ ራሳቸውን በራሳቸው እጅ የቀቡ ባለ ስምና ባለ ዝና ለመሆን የሚጋደሉ ተጋዳዮች ናቸው። ከዚያም አልፎ ወመኔዎች፣ ወንበዴዎች እና ወንጀለኞች ናቸው። ሰዎች ዛሬ ነቢይ ወይም ሐዋርያ ብለው ራሳቸውን የሚጠሩ ሰዎችን ሲያዩ የሚሳልባቸው ምስል አለ። በቅርብ የቃለ ሕይወትና የመካነ ኢየሱስ አብያተ ክርስቲያናት የመድረካቸውን ንጽሕና ለመጠበቅ የወሰዱት እርምጃ ነበረ። የመካነ ኢየሱስ መግለጫ ውስጥ ቤተ ክርስቲያኒቱ የማትቀበላቸውን ስያሜዎች ይዘው ነቢያትና ሐዋርያት ለማለት ነው፣ የሌሎችን ልምምዶች ስለሚያጋሩ እንዲህ ብለው ነበር። ቤተ ክርስቲያኒቱ የማትቀበላቸውን ስያሜዎች ይዘው የሌሎችን ልምምዶች በቤተ ክርስቲያኒቱ የአምልኮ አገልግሎቶች እና ኮንፈረንስን በመሳሰሉ ዝግጅቶች ላይ ግራ የሚያጋቡና ጥያቄ የሚፈጥሩ ተግባራትን የሚፈጽሙ እንዳሉ ይታወቃል ብለው ነበር። ቃለ ሕይወት ደግሞ በግልጽ ነቢያትና ሐዋርያት ነን ስለሚሉ ሰዎች ነው የተናገረችው። እነዚህን ሰዎች አንሾምም፣ በእነርሱም አንገለገልም ነው ያለችው። ይህ ማለት ጸጋው የለም፣ ተቋርጧል፣ ቆሟል፣ ቀርቷል ማለት ሳይሆን ሹመቱና ስልጣኑ መጽሐፍ ቅዱሳዊ አይደለም የሚል ነው። ሁለቱም መድረካቸውንና ቤተ ክርስቲያኖቻቸውን ከነዚህ ሰዎች ለማጽዳት ነው እርምጃ የወሰዱት። የዛሬዋ ቤተ ክርስቲያን በአፍጢሟ የተደፋችው በገዛ መድረኳ ላይ ስለሆነ የመድረክ ንጽሕና ጉዳይ አሁን ጊዜው ሳይሆን በጣም የዘገየ፣ እጅግ በጣም የዘገየ እርምጃ ነው። ይህ የነቢያትና ሐዋርያት ጉዳይ የአለ የለም ወይም አዎ እኛ የሰውኛ ግጭት ይመስላል። የሰውኛ ግጭት ይመስላል። አንዳንዶችም ይህንን ውሳኔና መግለጫ የተቃርኖ መስተንግዶ እንደሆነ አድርገው አይተውታል። በስላቅም የተናገሩበት አሉ። ግን አይደለም። ትንቢት ወይም ነቢይ እና ሐዋርያ ምን ማለት እንደሆነ በሰፊው ከዚህ በፊት በሁለት መጽሐፎቼ ውስጥ በሰፊው ጽፌያለሁ። መንፈስ ቅዱስና ካሪዝማዊ ቀውሶች እና የሐሰተኞች እሳተ ገሞራ በተሰኙ ሁለት መጽሐፎቼ ውስጥ። እነዚህ መጽሐፎች ውስጥ የትንቢትንና የነቢይን እንዲሁም የሐዋርያን መጽሐፍ ቅዱሳዊና ተግባራዊያን ትርጉሞች በማካፈል አብራርቻለሁ። እነዚህን ሁለቱን በተመለከተ ትንቢት ወደፊታዊ ንግግር፣ ስላለፈውና ስለ አሁኑም መናገር እንዲሁም የተጻፈውን ቃሉና ያንን ቃል መናገር መሆናቸውን፣ ደግሞም ሐዋርያነት ከቀደሙት የክርስቶስ ሐዋርያት ሌላ እና በኋላ ቤተ ክርስቲያን ለወንጌል ስርጭት እና ለቤተ ክርስቲያን ተከላ የተላኩ ሰዎች መሆናቸውን በቃል ውስጥ ይህ የተተነተነ ሐሳብ በመሆኑ በእግዚአብሔር ቃል ውስጥ ይህንን በመጀመሪያው መጽሐፍ ውስጥ በስፋት አካፍያለሁ። በተለይ ዛሬ የቤተ ክርስቲያን ራስ ምታትና ኑፋቄ ምንጮች ስለሆኑት ራሳቸውን በራሳቸው እጅ ስለቀቡ ሐሰተኛ ነቢያትና ሐዋርያት ደግሞ በሁለተኛው መጽሐፍ የሐሰተኞች እሳተ ገሞራ በሰፊው አካፍያለሁ። በዚህ ዝግጅት ከሰሞነኛው የመድረክ ንጽሕና ሐሳብ ላይ ጥያቄ የሆኑ ባሉ ጥቂት ነጥቦች ላይ እናገራለሁ። ይህ የውክልና ሳይሆን የትኛውንም ቤተ ክርስቲያን ወክዬ የምናገርበት ሳይሆን ከዚህ በፊት በተደጋጋሚ የጻፍኩትና የተናገርኩት የራሴ ሐሳብና ትምህርት ነው። በስፋት ለመረዳት ከመጽሐፍ ቅዱስ አንጻር በስፋት የተተነተነውን ሐሳብ ለመረዳት ከላይ ያልኳቸውን እነዚህን ሁለት መጽሐፎች መንፈስ ቅዱስና ካሪዝማዊ ቀውሶች እና የሐሰተኞች እሳተ ገሞራ ተመልከቱ። በሁለቱም ማለትም በሐዋርያትም በነቢያትም አገልግሎትና ጸጋ ላይ እንዲሁም ይህ ነገር አሁን እየሆነ እንዳለው ሹመት ወይም ቢሮ ባለመሆኑ በዚህ ላይም ነው የምናገረው።
ነቢይነትን እና ሐዋርያነትን እንደ ሹመትና ስልጣን የሚገለገሉበት ሰዎች እያገለገሉ ሳይሆን የወንብድናና የወንጀል ሥራ እየሰሩበት መሆኑንም አሳስባለሁ። በመጀመሪያ ነቢያትን እና ሐሰተኛ ነቢያትን እንመልከት። በብሉይ ኪዳን ቋንቋ ነቢይ ማለት ተናጋሪ ማለት ነው። ዋናው ጉዳይ መናገር የሚለው ሐሳብ ሆኖ ቃሉ መናገር ከሚል ግስ የወጣ ቃል ነው። የመጽሐፍ ቅዱስ ነቢያት ስለ ወደፊቱ የተናገሩ ቢኖሩም በአብዛኛውና በዋናነት ከታሪካቸው በመነሳት ስላሉበት ዘመን የተናገሩ ናቸው። ወደፊታዊውን በማየት እንጀምር። አንደኛው ነጥብ ወደፊታዊ ትንበያ ነው። ትንቢትን በምናስብበት፣ ነቢይን በምናስብበት ጊዜ የምናስበው ዛሬ ነቢይ ሲባል ለሰዎች የሚመስላቸው ወይም የሚታሰባቸው በሚቀጥለው ዓመት ወይም የዛሬ 2 ዓመት የሚሆነውን የሚናገርና የሚናገረውም የሚፈጸም የሆነ ቃል አውጪ ሰው ነው። እነዚህ ወደፊታውያን ተንባዮች ናቸው። እንደዚህ ያሉ ነገ ወይም ከርሞ የሚሆነውን ነገር የሚያውቁና ሳይስቱ የሚናገሩ ሰዎች ከኖሩ ነቢይ መሆን ወይም አለመሆናቸውን በቀላሉ መለየት ስለሚቻል ይህ አስቸጋሪ ነገር አይደለም። ከዚህ በፊት ብዙዎችን አቅርቤያለሁ፣ የከሸፉ የፎረሹ ሐሰተኛ ነቢያትን። አሁንም አለን ካሉ በሚቀጥለው ወር ወይም በሚቀጥለው ዓመት የሚሆነውን እስኪ ይንገሩንና እንስማቸው። የሚናገሩት እነዚህ ሰዎች በግምትና በነሲብ ነው። ብዙውን ጊዜ በሞቅታ ስሜታቸውን ነው የሚናገሩት። ሁሌም የሚናገሩት ደግሞ ደጋጉን እንጂ ቁጣና መቅሰፍት ወይም ሌላ አስበርጋጊ ነገር አይደለም። እነዚህ አጭበርባሪዎች በቀላሉ እጅ ከፍንጅ ይያዛሉ። ልክ አሜሪካና እስራኤል ኢራንን ይመታሉ፣ የሆርሙዝ ሰርጥ ይዘጋና የነዳጅና የማዳበሪያ እጥረት ይኖራል ብለው አምና ነገሩን? አልነገሩንም እኮ። ይህ ቀላል ጉዳይ ነበር? አይደለም እኮ። ወይም ኮቪድ ሳይመጣ 1 ዓመት በፊት ኮቪድ-19 የሚባል ወረርሽኝ ይመጣና ሚሊዮኖችን ያጭዳል፣ ይሞታሉ ብለው የዛሬ 7 ዓመት እንደነገሩን ማለት ነው። ነግረውን ነበር? አልነገሩንም። ሲከሽፉና ሲፎርሹ እንድናውቃቸው አይነግሩንም እንጂ ሳይመጡ ሳይሆኑ እነዚህን ነገሮች ቢነግሩን ጥሩ ነበር። ለነገሩ ሐሰተኛ ነቢያቱን ሐሰተኛ መሆናቸውንም ያወቅነው እኮ በሐሰተኛና የግምትና የነሲብ የመሰለኝ እና የተሰማኝ ትንቢታቸው ነው እኮ። የግምትና የነሲብ ትንበያዎቻቸው እኮ ነው ያወቅናቸው። እነዚህን አልነገሩንም እንጂ እልፍ የውሸት ትንበያዎች ተናግረዋል። እነዚህ ሰዎች እውነቱን አልነገሩንም እንጂ፣ ኮቪድ-19ን አልነገሩንም እንጂ፣ የሆርሙዝ ሰርጥ መዘጋትን አልነገሩንም እንጂ ብዙ እልፍ የውሸት ትንበያዎች ተናግረዋል። በዚህም እጅ ከፍንጅ ይዘናቸዋል። እነዚህ ውሸታሞች፣ ሐሰተኞች፣ ቀጣፊዎች መሆናቸውን ተናግረናል። እስራኤል ዳንሳ በዚህ ዓመት ይህ ዓመት ሳያልቅ ማለት ነው ነቢያትና ሐዋርያት ማለት ነው ፓርላማ ይቀመጣሉ። ክቡር አቶ እንደሚባለው ማለት ነው ነቢይ እገሌ፣ ክቡር ነቢይ እገሌ እንዳሉት ይባላል ማለት ነው። ይህ ካልሆነ እኔ አገልግሎት ያቆማለሁ ብሎ ነበር። አቆመ? ይህ አጭበርባሪ አላቆመ። ይህንን ያለው በ2009 ነው በኢትዮጵያ አቆጣጠር። ይህንን ነው ወደፊታዊ ትንበያ የምለው። የወደፊታዊ ትንበያ ጸጋ የለም። እንደዚህ ያሉ ነቢያትም የሉም። እነዚህ ቃልቻዎች ናቸው። ነገ የሚሆነውን ከመካከላችን የሚያውቅ ሰው የለም። አይደለም ነገ፣ ዛሬ፣ በኋላ የሚሆነውንም ጌታ ከኛ በቸርነቱ ሰወረው። እንደዚህ የመሰለውን ትንበያ የሚተነብዩ ሰዎችና ይህን የመሰለ ነገር እያደረጉ ራሳቸውን እንደ ነቢይ የሚያስጠሩ ሰዎች ነቢያት ሳይሆኑ ቃልቻዎች ናቸው፣ ጠንቋዮች ናቸው። ሁለተኛው ነጥብ፣ እነዚህ ነቢያት ነን የሚሉ ሰዎች ልክ እንደ መጽሐፍ ቅዱስ ነቢያት
ከእግዚአብሔር በቀጥታ ቃል ተቀብለው ለሕዝብ የሚያስተላልፉ የማስተላለፊያ አሸንዳዎች እና ያ ቃልም የሥልጣን ቃል ስለሆነ ቢቀበሉት የሚባረኩበት፣ ባይቀበሉት የሚቀጡበት፣ የሚጎዱበት እንደሆኑ የሚያስቡ ብዙ ሰዎች አሉ። ራሳቸው ነቢያት ነን ባዮቹም ይህንን ይናገራሉ፣ በድፍረት ይናገራሉ። ቃላቸው የሥልጣን ቃል ወይም የእግዚአብሔር ቃል ስለሆነ በመጽሐፍ ቅዱስ ውስጥ ከተጻፈው ቃል ጋር እኩል ሥልጣን ያለውና በመጽሐፍ ቅዱስ ውስጥ ሊጻፍ እንኳን እንደሚችል ያምናሉ። በመጽሐፍ ቅዱስ ውስጥ እንዲጻፍ እንዲገባ ይህ ቃል እንደ ቃላቸው እንደ ኤርምያስ ወይም ኢሳይያስ እንዳመጡት ቃል ከሆነ እውነትም ከመጽሐፍ ቅዱስ ቀጥሎ መጻፍ ይችላል። የሥልጣን ቃል ነዋ። እዚህ ቀጥሎ ልንጽፈው የተገባ ነው። ከዚህ ቃል ጋር እኩል ሥልጣን አለዋ። ቃሉን የሚስተካከል ቃል አለ ማለት ነው። እውነቱ ግን ይህ ከጥልቁ የወጣ ስህተት መሆኑ ነው። አንዳንዶች አሳቾች እንዲያውም የእነርሱ ቃል ከተጻፈው ቃል ይበልጥ ሥልጣን ያለው የተሻለ እንደሆነ ለማሳየት ከዚህ ከጥቁሩ መጽሐፍ ወይስ እንደወረደ ልንገራችሁ፣ ይሄኛው ጥቁር አይደለም ብለው እንደወረደው ከጥቁሩ መጽሐፍ የተሻለ ቃል እንደሆነ ያስመስሉታል። ሰዎች ይህንን እንዲለምዱና እንዲቀበሉ እየተደረጉ ናቸው ወይም ተደርገዋል። ይህ አደገኛ ስህተት ነው። ብዙዎች እነዚህን ነቢያት ነን ባዮች በጭፍን ስለሚከተሉ አጭበርባሪ መሆናቸውን ወይም ወንጀለኞች መሆናቸውን፣ ወመኔዎች መሆናቸው ሲነገራቸው እውነቱ ይጎረብጣቸዋል። ሦስተኛው ነጥብ ነቢይና ትንቢትን ስናስብ ነቢያት የእግዚአብሔር ቃል ገላጮች ናቸው። በመጽሐፍ ቅዱስ ነቢያት ተብለው የተጠሩ መጽሐፍን የጻፉም ያልጻፉም ሰዎች መጽሐፋውያንና ታሪካውያን ይባላሉ። በስነ መለኮት መጽሐፋውያን ነቢያት የሚባሉት የጻፉት ከስማቸው ጋር የተቆራኘ መጽሐፍ ስላለ ይታወቃሉ። እነ ኤርምያስ፣ እነ ሚክያስ፣ እነ ሆሴ ወዘተ ናቸው። ታሪካውያን የሚባሉት መጽሐፍ ያልጻፉና ታሪካቸውን እና የተናገሯቸውን ነገሮች የምናገኛቸው ሰዎች ናቸው። ከብሉይ ኪዳን ኦዴድ፣ ኤልያስ፣ ኤልሳ፣ አኪያ፣ ናታን፣ ጋድ፣ አጋቦስ፣ ይሁዳ፣ ሲላስ ወዘተ ይገኙበታል። ከታሪካውያኑ መካከል አንዳንዶቹ ብልጭ ብሎ የከሰሙ ስለሆኑ ሰፋ ያለ ጥናት በእነሱ ላይ ማድረግ እና የተናገሯቸው ነገሮች ላይ መናገር ይከብዳል። ማንነታቸውን ከአገልግሎታቸው አንጻር የምናውቀው ከታሪካውያኑ ይልቅ ከባለ መጽሐፎቹ ወይም ከመጽሐፋውያኑ ነው። የመጽሐፍ ቅዱስ ነቢያት ምን እንደሚመስሉ ለማየት የብሉይ ኪዳንን ነቢያት እና የጻፉትን መጽሐፍት መመልከት በግልጽ ያስተምረናል። እነዚህን መጽሐፋውያን የሚባሉት ነቢያት በብሉይ ኪዳን የሚገኙ ናቸውና ምን ያደርጉ ነበር? ምን አደረጉ? ወደ ማን ሄደው ምን አሉ ብለን ስንጠይቅ የነቢያቱ እውነተኛ መልክ እና መልእክታቸው ፍንትው ብሎ ይታየናል። በተለይ ሁለት ነጥቦች ጎልተው ይወጣሉ። ሁለቱንም ነጥቦች እንመልከታቸው። አንደኛው ጊዜያቸው እና ሁለተኛው መልእክታቸው ነው። ሁለቱንም በትንሹ እንመልከት። መጀመሪያ ጊዜያቸውን። ነቢያት በእግዚአብሔር ላኪነት የእግዚአብሔርን ቃል ከእግዚአብሔር ተቀብለው ለእግዚአብሔር ሕዝብ የሚወስዱ ሰዎች ናቸው። ላኪ አላቸው፣ የሚላኩበት የሚሄዱበት ሕዝብ ደግሞ አላቸው፣ መልእክትም አላቸው። ይህ ብቻ አይደለም። በእግዚአብሔር ጊዜ የሚላኩ ሰዎች ናቸው እንጂ አፈፍ ብሎ ተነስቶ የሚሄዱ ሰዎች አይደሉም። በዚህ ቀን እንደዚህ አይነት ፕሮግራም አለ ተብሎ ፕሮግራም የሚነድፉ ሰዎች አይደሉም። የሚላኩበት ጊዜ አላቸው። ጊዜ በመጽሐፍ ቅዱስ ውስጥ ነቢያት ያልነበሩባቸው ጊዜያት ነበሩ። ቃሉ ብርቅ የሆነባቸው ጊዜያት ነበሩ። ነቢያት የተከማቹባቸው ጊዜያት ግን አልነበሩም። ልክ አሁን በሀገራችን 42,000 ነቢያት ነን ባዮች እንደተከማቹት የተቆለሉበት ጊዜ አልነበረም። የእግዚአብሔር ነቢያት የሚላኩት ሕዝቡ ሲበላሽ፣ ሲዘቅጥ፣ እግዚአብሔርን ሲተው፣ ሕጉን ሲረሳ፣ ወደ ጣዖታት ዘወር ሲል፣ ሲበድል፣ ሲዝል፣ ሲያንቀላፋ ነው። የሚላኩትም ለማሟሟቅ ሳይሆን ለተግሳጽ፣ ለማሞካሸት ሳይሆን ለቁጣ፣
ስኬት ለማወጅ ሳይሆን ለቅጣት፣ ለማስጠርመስ ሳይሆን ለፍርድ፣ ውጣ ተከናወን ለማለት ሳይሆን ተመለሱ ለማለት ነው። የመጽሐፍ ቅዱስ ነቢያት ለአሸሸ ገዳሜና አይፈራም ጋሜ አይላኩም። ለትለወጣለህ፣ ትጠረምሳለህ፣ ትከናወናለህ አይላኩም። እንደዚህ የሚሉት ያኔ በአክዓብና ኤልዛቤል ዘመን እንደነበሩት የሐሰት ነቢያት ናቸው። ሕዝቡ ቀድሞውኑ ሕጉ አላቸውና ያ የብሉይ ኪዳን ሕዝብ አስቀድሞም የኪዳን ሕዝብ ነውና ያ ሕዝብ ሕግ አላቸውና በሕጉ መሠረት ቢኖሩ ቢታዘዙ ሊባረኩ ኪዳን ተጋብተዋል። ሕጉን ቢጠብቁና ቢጠነቀቁ ነቢያት ባላስፈለጓቸውም ነበር። ነገር ግን ሕጉን ሲጥሱ፣ ሲቆለምሙ፣ ሲሰብሩ ቅጣቱ ሳይነገራቸውም ይመጣባቸዋል። ምክንያቱም ቅጣቱ የኪዳኑ አካል ነው። ቢታዘዙ ሊባረኩ፣ ባይታዘዙ ሊቀጡ ነው የኪዳኑ ቃል። ኦሪት ዘሌዋውያን 26 እና ኦሪት ዘዳግም ምዕራፍ 28 ውስጥ ተጽፏል። ተመልከቱት። እግዚአብሔር ኪዳኑን እንዲጠብቁ ለማሳሰብ በየጊዜው አስታዋሽና ማስታወሻ መላክ የለበትም። ሕጉ ተሰጥቷቸዋልና ነቢያትን መላክ የለበትም። ነገር ግን እርሱ በምሕረቱ ባለጠጋ ስለሆነ ከደግነቱ የተነሳ በየጊዜው አስጠንቃቂዎችን ይልክላቸው ነበር። ሕጉን በመጣሳቸው ቅጣት እየመጣ በመንገድ ላይ መሆኑን ሊነግራቸው ነቢያትን ይልክላቸው ነበር፣ ቢመለሱ ወይም እንዲመለሱ ዕድል ለመስጠት። እንግዲህ ነቢያት እነዚህ ናቸው። የሚላኩበት ጊዜና ምክንያት አላቸው። ጊዜያቸው የሚላኩበት እንዲህ በሚሆንበት ጊዜ ነው። ከሁለቱ ጉልህ ነጥቦች አንዱ የተላኩበት ጊዜያቸው የሚለው ነው። ጊዜያቸው። ሁለተኛው ከጊዜያቸው ቀጥሎ መልእክታቸው ራሱ ነው። መልእክታቸው ምንጩ እግዚአብሔር ነው፣ ላኪያቸው እርሱ ነውና። መልእክተኛ ስለሆኑ ላኪ ስላላቸው፣ ላኪው ባለቃሉ ስለሆነ ቃሉ የባለቃሉ እንጂ የእነርሱ አይደለም። ራሳቸው በራሳቸው ተነሳሽነት ልናገር ብለው አይናገሩም። ወይም በሌላ ሰውም ቃል አውጡ፣ ተናገሩ እየተባሉ አይናገሩም። የእግዚአብሔር ነቢያት ከኛ ዘመን ከዘመናችን ራሳቸውን ነቢያት እና ሐዋርያት እያሉ ከሚጠሩ ሰዎች የሚለዩት ዋናው መለያ ይህ ነው። የቀደሙት ነቢያት በሙከራ አይናገሩም፣ በግምትና በነሲብም አይናገሩም። ልናገር ብለውም አይናገሩም፣ ተናገሩ ተብለው ተጎትጉተውም አይናገሩም። መልእክታቸው በእርግጥ የእግዚአብሔር መልእክት ነው። ለዚህ ነው የቀደሙትን ነቢያት ቃል ዛሬም ሕያው እንደሆነ ቃል የምናየውና የእግዚአብሔር ቃል ነው ብለን ዛሬም የምናነበው ለዚያ ነው። ከዚህ ቃል ጋር የሚስተካከል የሥልጣን ቃል ዛሬ ማንም ሐሰተኛ ነቢይ ቀርቶ እውነተኛ ነቢይም መናገር አይችልም። ከዚህ የሥልጣን ቃል ጋር እኩያ ነው፣ ትክክል ነው። እንደ መጽሐፍ ቅዱስ ቃል መቀበል አለባችሁ የሚባል ቃል እንኳን ሐሰተኛው እውነተኛ ነቢይም አይናገርም። ቃል አለን ካሉ ቃላቸው በቃሉ ይፈተሻል። በእውነተኛው በሥልጣኑ ቃል ይመረመራል እንጂ ከዚህ የተጻፈ ቃል ጋር ትከሻ ለትከሻ የሚለካካ ቃል የለም። እንደወረደ የሚባል ቃል የለም። እንደወረደ የሚሉትን እንደወጣ ቢሉት ይሻላል። ከሰማይ የወረደ ሳይሆን ከጥልቁ የወጣ ነውና የወጣ ቢሉት ይሻላል። የዘንድሮዎቹ ቃል ላካፍልህ ወይም ቃል ላንብብልህ ሳይሆን የሚሉት ቃል ላውጣብህ ነው የሚሉት። እድምተኛውም ቃል አውጣብኝ ሊል ይሄዳል። ይህ የራሳቸው ቃል ነው። የጌታ ቃል ስላልሆነ ያ ቃል ጌታ ሆይ ለምን እንዲህና እንዲያ ብለህ ሳይሆን ቀረ ብለን ጌታን መጠየቅና መውቀስ አንችልም አላለማ። ቃሉ አይደለማ የእነዚህ ሰዎች ቃል።
የመጽሐፍ ቅዱስ ነቢያት ዋና ስራቸው ማስጠንቀቅና መመለስ ነው ብያለሁ። የዘመናችን ነቢያት ነን ባዮች ምናቸው ነው እነዚህን የሚመስለው ከነዚህ የሚመሳሰለው? ተግሳጽ አላቸው ወይስ ቃል ሻጮች ናቸው? ከኃጢአት ተመለሱ ይላሉ ወይስ ራሳቸው እስከ አፍንጫቸው በጥንቆላና መተት የተዘፈቁ ናቸው? ጽድቅን ሰባኪዎች ናቸው ወይስ ጻድቃንን እውነት ተናጋሪዎችን አሳዳጆች ናቸው? ሰማያውያንና መንፈሳውያን ናቸው ወይስ ምድራውያንና ስጋውያን ናቸው? ልከኞችና ጭምቶች ናቸው ወይስ የማይጠረቁ ገንዘብ አሳዳጆችና ዘራፊዎች ናቸው? ትሑታን ናቸው ወይስ እብሪተኞችና በስልጣን ጥጋብ የሰከሩ ሰካራሞች ናቸው? ቅድስናን የሚሰብኩ ናቸው ወይስ በርኩሰት የተዘፈቁ ምናምንቴዎች ናቸው? ምንድነው መልእክታቸው? ሰዎችን ወደ እግዚአብሔር የሚያቀርቡ ናቸው ወይስ ከእግዚአብሔር የሚያርቁ? ሰዎች ክርስቶስን እንዲመስሉ የሚያደርጉ ናቸው ወይስ እነርሱን የሚመስሉና የሚከተሉ እንዲሆኑ የሚያበረታቱ ናቸው? እነሱ ራሳቸውስ ክርስቶስን የሚመስሉ ናቸው ወይስ ለሰይጣን ራሳቸውን በርካሽ በሐራጅ የሸጡ ሰዎች ናቸው? ምንድነው መልእክታቸው? ቃል አላቸው? ቃላቸው ቃሉ ነው ወይስ የራሳቸው ቃል ነው? የተጻፈውን ቃል ለመሆኑ ያውቁታል? ይሰብኩታል ይህንን ቃል? ወይስ ቢጠቅሱ እንኳ ቢመዙ እንኳ ጥቅስ ቢቦጭቁ እንኳ ረብ ለማግኛ ብቻ ማሟሟቂያ ነው የሚያደርጉት? የመጽሐፍ ቅዱስ ነቢያት መልእክት አላቸው። የተናገሩት ተጽፎልናል፣ የጻፉት ተመዝግቦልናል። እግዚአብሔርን አውቀንበታል። ሸቃጮች አልነበሩም፣ የቃል ሻጮች አልነበሩም፣ የጸሎት ቸብቻቢዎች አልነበሩም። ስጋዊና ቁሳዊና ምድራዊ ቅራቅንቦ ንግርት አልተናገሩም። የሰው ስሜት ሊያስደስቱ የሚናገሩ አልነበሩም። ዘላለማዊ መልእክት ነበራቸው። ጽድቅን ተምረንባቸዋል። ኃጢአትን ኃጢአት ብለውናል። ጠፊውን ሳይሆን ዘላለማዊውን እንድናፍቅ ነግረውናል። ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንድንጠብቅ አስተምረውናል። ይህ ነበር መልእክታቸው። ዛሬ እውነተኛ ነቢያት ካሉ የሚያደርጉትና ማድረግ ያለባቸው የቀደሙት ነቢያት የተናገሩትን የጻፉትን ያንን ቃል ገልጦ መስበክ ነው። ትንቢት ማለት በቀጥታ ቃሉ ሲተረጎም ወደፊታዊ ትንበያ አይደለም። በአዲስ ኪዳን ቋንቋ ትንቢት ፕሮፌቴያ ይባላል። ይህ ቃል የእንግሊዝኛው ፕሮፌሲ የሚለው ቃል የወጣበትም ያ ቃል ነው። ከሁለት ቃላት የተሰራ ሆኖ ፕሮ እና ፌሚ ከሚባሉ ቃላት የተውጣጣ ሆኖ ፕሮ ወደፊት ማምጣት፣ ማውጣት፣ መግለጥ ማለት እና ፌሚ ደግሞ መናገር ማለት ነው። አንድ ላይ ሲሆን ቃሉን ገልጦ አውጥቶ ወደፊት አምጥቶ መናገር ማለት ነው። በእንግሊዝኛ ፎርቴሊንግ ወይም ፎርቹን ቴሊንግ ሳይሆን ፎርት ቴሊንግ ነው ተብሎ የሚተረጎመው በስነ መለኮት። ቃሉ ደግሞ ይህ ቃል ነው። ሌላ አዲስ የስልጣን ቃል የለም። የተጻፈው ቃል የእግዚአብሔር ቃል ነው። የትኛው የመጽሐፍ ቅዱስ ነቢይ ነው እየፎረሸና እየከሸፈ እየገመተና እየሳተ ደመና እያየና ዜና እየሰማ እየሰለለና እያሰለለ ገንዘብ ምንጣፍ ስር እየደበቀና ኪስ ውስጥ እየወሸቀ ድራማ እየተለማመደና እየሰራ በመሳሪያ እያስፈራራና እየዛተ አዳዲስ የገንዘብ ማግኛ የንግድ ድርጅቶችን እየከፈተና ገንዘብ እየሰበሰበ ቤት ሰራላችኋለሁ፣ የዘይት ፋብሪካ፣ እርሻ፣ ወርቅ አመርታለሁ፣ ማዕድን፣ አክሲዮን ግዙ እያለ ህጋዊ አስመስሎ ገንዘብ ሰብስቦ ወጣቱ ቢሊዮነር የሚያስብል የትኛው ነቢይ ነው? የትኛው የመጽሐፍ ቅዱስ ነቢይ? ቢታወቅበት ገንዘቡ እንዳይጠየቅ የገንዘቡን አድራሻ የሚያስጠፋ ሚስቱ ተካፍላው እንደፈታችው የሚያደርግ በሙሰኛ ባለስልጣን እየተደወለለትና እየታዘዘለት እውነተኛ ማንነቱን የሚገልጡ እየታሰሩለት የሚኖር የትኛው የመጽሐፍ ቅዱስ ነቢይ ነው ይህን ያደረገው? እኮ የትኛው? ነቢያት በብሉይ ኪዳን እንደነበሩት በአዲስ ኪዳን የመጀመሪያ ዘመናትም ነበሩ።
አዎን ነበሩ። መጽሐፍ የጻፉ መጽሐፋውያን ባይሆኑም እነዚህም ልክ እንደነዚያ የብሉይ ኪዳን የመሰሉ ነቢያት ነበሩ። እንደነዚያ የእግዚአብሔርን ቃል ይናገራሉ፣ ይገስጻሉ፣ ያስተምራሉ፣ ይናገራሉ፣ ከስተት ይመልሳሉ፣ በቅን መንገድ ይመራሉ። የአዲስ ኪዳንን ነቢያት ከብሉይ ኪዳን የሚለያቸው አሁን የተጻፈው መጽሐፍ አላቸው። ብሉይ ኪዳን የምንለው መጽሐፍ። አዲስ ኪዳን በጊዜው ገና ተጽፎ ባያልቅም የጌታ ትምህርትም አለ። ኪዳኑ ተለውጦ አዲሱ ኪዳን ቆሟል። የአዲሱ ኪዳን አገልጋዮች ናቸውና እነዚህ የክርስቶስ የመስቀሉ፣ የሞቱ፣ የትንሣኤው ምስክሮችና አብሳሪዎች ናቸው። ሌሎችም የተናገሩ ቢኖሩም በምናውቀው ስም የተጻፈልን የአጋቦስ 2 ትንቢቶች ብቻ ናቸው። እነዚያም ለጨረታ የቀረቡ የግምት ቃሎች ሳይሆኑ ቃል በቃል የተፈጸሙ ትንቢቶች ናቸው። በአዲስ ኪዳን ትንቢትን እንደ ጸጋም ነቢያቱንም ለቤተ ክርስቲያን እንደተሰጡ ሰዎችም እንደ ስጦታ ተገልጸዋል። አንዴም ግን የገበያ ሸቀጥ አቅራቢዎች ሆነው አያውቁም። እነዚህ ሰዎች የአዲስ ኪዳን ነቢያት አገልግሎት ምን እንደሚመስል በትንሽ ቀዳዳ እንድናይ የሚያደርጉን ሌሎች ሰዎች ይሁዳና ሲላስ ናቸው። በሐዋርያት ሥራ ምዕራፍ 15 ቁጥር 32 እንዲህ ተጽፏል። ይሁዳና ሲላስም ደግሞ ነቢያት ነበሩና ወንድሞችን በብዙ ቃል መክረው አጸኗቸው ይላል። ምኖች ናቸው? ነቢያት። ወንድሞችን ምን አደረጉ? በብዙ ቃል መክረው አጸኑ። ይህ የመጽሐፍ ቅዱስ ነቢይ አገልግሎት ነው። ማጽናት፣ ማጠንከር፣ መምከር። እውነተኛ ነቢያት ዛሬ አሉ? አዎን አሉ። እነዚህን የሚነግሩን ከሆኑ እውነተኛ ነቢያት ናቸው። ደሬ እንደዘመረው ቅልጥም ላበላቸው የሚተነብዩ ከሆኑ አይደሉም። ሰውን የሚያሳፍኑ፣ የሚያስደበድቡ፣ የሚያሳስሩ፣ ባለስልጣኖች የሚደልሉ፣ የሚገዙ፣ የፍትህ አካላትን በጉቦ የሚያሳውሩ፣ ገንዘብ የሚዘርፉ፣ በጥቁር ገበያ የሚነግዱ፣ ግብርና ቀረጥ የማይከፍሉ ሻጮች፣ ሸቃጮች፣ ትንቢት ሽጠው በጨበጡት ገንዘብ የበለጠ ገንዘብ በማጭበርበር የሚያግበሰብሱ እነዚህ ነቢያት አይደሉም። እንዲሁም ሐሰተኛ ነቢያትም አይደሉም። እነዚህ ወመኔዎች፣ ወንበዴዎችና ወንጀለኞች ናቸው። ነቢያትን አየን፣ ሐሰተኛ ነቢያትንም። ሐዋርያትስ? ቀደም ሲል ሐዋርያት ከቀደሙት የክርስቶስ ሐዋርያት ሌላና በኋላ በቤተ ክርስቲያን ለወንጌል ስርጭት እና ለቤተ ክርስቲያን ተከላ የተላኩ ሰዎች መሆናቸውን ተናግሬያለሁ። ዛሬም ልክ እንደ ሐሰተኛ ነቢያት የቤተ ክርስቲያን ራስ ምታት እና የምንፍቅና ምንጭ የሆኑት ራሳቸውን በራሳቸው እጅ የቀቡ ሐሰተኛ ሐዋርያት ናቸው። እነዚህ ሐዋርያት አይደሉም። ሐዋርያ ማለት የቃሉ ትርጉም የተላከ ማለት ነው። ጌታ ከአብ የተላከ ስለሆነ ሐዋርያ ተብለዋል። ጌታ የላካቸው 12ቱ ሐዋርያት ተብለዋል። ቤተ ክርስቲያን የላከቻቸው፣ ወንጌል አስይዛ የላከቻቸው ሐዋርያትም ሐዋርያት ተብለዋል። ሌሎችም ሐዋርያ የተባሉ አሉ። እነዚህ ለወንጌል በስርዓት የተላኩ አገልጋዮች ናቸው። የዘመናችን ራሳቸውን ሐዋርያ እያሉ የሚጠሩ ሰዎች ግን የትኛዋም ቤተ ክርስቲያን ሐዋርያ አድርጋ ያላከቻቸው፣ ወንጌል ሊሰብኩም ወንጌል ወዳልደረሰበት ያልሄዱ፣ ከቤተ ክርስቲያን ሰዎችን እያስኮበለሉ ወይም ራሳቸውን ባኮበለሉ ሰዎች የተሞሉ ጨፋሪዎችን ያከማቹ እንጂ ቤተ ክርስቲያንም የተከሉ ሰዎች አይደሉም፣ ያልተከሉ ሰዎች ናቸው። ወንጌል መስበክ ክርስቶስን መስበክ ነው። የሰውን ኃጢአተኝነት፣ የመስቀሉን ገድል፣ የደሙን መፍሰስ፣ ቤዛዊና ተውላጣዊ ወይም ምትካዊ ሞቱን መናገር ነው ወንጌል። የእነዚህ ትምህርት ጠማማ ምንፍቅና ነው። ክርስቶስን መስበክ የለበትም። ከሰበኩም ሌላ ክርስቶስ ነው የሚሰብኩት። የእነዚህ ሐሰተኛ ሐዋርያት ኢየሱስ የተለየ ኢየሱስ ነው። ጳውሎስ በሁለተኛ ቆሮንቶስ 11:4 እንዳለው የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ
በመልካም ትታገሱታላችሁ ያለው ሌላ ኢየሱስ ነው። ሌላ መንፈስ፣ ሌላ ኢየሱስ፣ ልዩ መንፈስ፣ ልዩ ወንጌል ነው። ይህ ሌላ ኢየሱስ ነው የሚሰብኩን እነዚህ ሰዎች። ይህ ኢየሱስ ሸቀጥ አቅራቢ ኢየሱስ ነው። አሻጥረኛ ነጋዴ ነው። ከኃጢአት ጋር፣ ከማጭበርበር ጋር፣ ከሙሰኝነት ጋር፣ ከውስልትና፣ ከምንዝርና ጋር የሚስማማ ኢየሱስ ነው። የመጽሐፍ ቅዱሱ ኢየሱስ ይህ አይደለም። እነዚህ ሐዋርያት ነን የሚሉት ሐሰተኛ ሐዋርያት ሐዋርያ የሚለውን ስያሜ የገዙት አዲሱ ሐዋርያዊ ዳግም ስሪት ወይም ናር ኒው አፖስቶሊክ ሬፎርሜሽን ከሚባለው የ20ኛው ክፍለ ዘመን ሁለተኛ አጋማሽ ንቅናቄ ነው። 5 ቢሮዎች ይሉታል። ቢሮ የሚባል ነገር ባይኖርም ሐዋርያነት አገልግሎት ሳይሆን ስልጣን ነው። ለነዚህ ሰዎች ሹመት ነው። አንዳንዶቹ እንደ ዳዊት ሞላልኝ ያሉት በነቢያት ቢሮ በተሰጠኝ ስልጣን እያሉ በነቢያት ቢሮ በተሰጠኝ ስልጣን እያሉ የቀን ጅቦችን ፈተው እንደለቀቁት እንደ በላይ ሽፈራው ያሉትን፣ ሌሎች እንደ ቄስ በሊና ያሉት ከዛሬ ጀምሮ ሐዋርያ እስራኤል ብዬሃለሁ ብለው ይቀቡና ወንጀለኞችን ፈተው ይለቃሉ። ሐዋርያ የሚለው ቃል እንደዚህ መጫወቻ የሆነበት ዘመን በክርስትና የ2000 ዓመታት ታሪክ ኖሮ አያውቅም። ጋሽ ዳንኤል መኮንን አንሱልኝ ከብዶኛል ያለው ከብዶት ሳይሆን በጣም ቀሎበት ነው፣ ረክሶበት ነው። ተራው መንደሬ ሁላ ሐዋርያ ሲባል ምን ያድርግ? አንሱልኝ ይበል እንጂ። ግን ሲጀመርም ድል ባለ ድግስ ሊመዚኑ፣ ወላንሳው፣ ምንጣፉ፣ የደንብ ልብሱ ምኑ ቅጡ። ያቺ ስመጥር ዓለም አቀፍ ሰዎች ፊት የተደረገች በዓለ ሲመት አቅጣጫ ማስያዣ ነበረች። ያሰቧት ሐሳብ አልሰራችም። ቁማር ተጫውተው ተበሉ። ጋሽ ዳንኤልም ሲጀመርም ሐዋርያ ብሎ ራሱን ባያስጠራ ጥሩ ነበር። ካስጠራ ደግሞ ላቅ ያለ ማዕረግ ፈልጎ ቢያስለውጥ ይሻል ነበር። ከሁሉም የሚሻለው ግን አንሱልኝ ሳይሆን አንሱልኝ ከብዶኛል ሳይሆን አጥፍቻለሁ፣ ለክርስቶስ ስም የማይመጥን ለቤተ ክርስቲያን መንቋሸሻ፣ ለወጣት ክርስቲያኖች የማይገባ ምሳሌ ሆኛለሁ፣ ይቅርታ ጠይቃለሁ፣ ከዛሬ ጀምሮ በራሴ ላይ የጫንኩትን ይህንን ማዕረግ በራሴው እጅ አንስቼዋለሁ ነበር ማለት የነበረበት። ማን አስገድዶ ጫነበት? ማንም። ይህ የጌታ ሐዋርያነት አይደለም፣ የራሱ እንጂ። ሐዋርያነት ረከሰች። ላላወቃት ግን ጥሩ የንግድ ምልክት ናት። ማስፈራሪያና መክበሪያ ናት። የገንዘብ ምንጭና የሙሰኝነት መሸፈኛ ናት። ራስን ማራቂያና ከከፍታው ተምዘግዝገው እስኪወድቁ ድረስ ራስን ከፍ አድርጎ መስቀያ ናት። አንድ ጥሬ አጭበርባሪ በሰማይና በሰዎች ፊት በምን ምትሃት ነው የ60 ሚሊዮን አልማዝ በጣቶቹ ስር ደብቆ ኪስ ውስጥ ደብቆ ተሰወረ የሚለው? በምን ምትሃት? ምትሃት አይደለም። ጴንጤው ማህበረሰብ በቀላሉ አማኝ ስለሆነ አይኖቹን ጨፍኖ ለመታለል ራሱን አሳልፎ የሰጠ ስለሆነ የሚሉትን ሁሉ ያምናል። ስለዚህ ይታለላል። የትኛው የመጽሐፍ ቅዱስ ሐዋርያ ነው መንጋውን እየጋጠና ራሱን እያደለበ በእግዚአብሔር ስም እየነገደና እያተረፈ ገንዘብ ከውጪ ከየዋህ አማኞች እየተቀበለ እዚያው አገር ንብረት እየገዛ ሲላክለትም በጥቁር ገበያ እየመነዘረ ለወንበር እየተጋጋጠ እኔን ጠቁመኝ፣ እኔን ምረጡኝ እያለ የማይረካ የስልጣን ጥም ውስጥ እየኖረ ብቻ ሳይሆን የጠቅላላው የኢትዮጵያ ወንጌላውያን አማኙን ማህበረሰብ መሪ ለመሆን በአንድ እግሩ ቆሞ የሚጸልይ የስልጣን ጥመኛ ነው ሐዋርያ ነው። ስጨርስ በጀመርኩት ቃል ደመድማለሁ። መጽሐፍ ቅዱሳዊ የትንቢት ወይም የነቢይና የሐዋርያነት ጸጋና አገልግሎት አለ። ነገር ግን ዛሬ በአገራችን ራሳቸውን ነቢይና ሐዋርያ ብለው የሚጠሩና የሚያስጠሩ ሰዎች እንደ መጽሐፍ ቅዱስ ነቢያትና ሐዋርያት ያሉ ሳይሆኑ ሐሳውያን ነቢያትና ሐሳውያን ሐዋርያት ናቸው። ራሳቸውን በራሳቸው እጅ የቀቡ
ባለስምና ባለዝና ለመሆን የሚጋደሉ ተጋዳዮች ናቸው። እውነተኛ ሐዋርያት ቤተ ክርስቲያን ወንጌል አስጨብጣ ወንጌል ወዳልደረሰበት ቦታ የላከቻቸው፣ አብራቸው ሆና የምትደግፋቸው ወንጌላውያንና ሚስዮናውያን ናቸው። የወንጌል መልእክተኞች ከተማ መሃል ተቀምጠው እንደ ቁምቡርስ ቦርጭ አብቅለው እየተንደባለሉ አማኞችን ከቤተ ክርስቲያን ወደ እነሱ መጋዘንና ድርጅት የሚያጋቡ የሚገለብጡ አይደሉም። እነዚህ ሐሰተኛ ሐዋርያትና ሐሰተኛ ነቢያት ራሳቸውን ነቢያት ቢያስብሉም ነቢያት አይደሉም። ስለዚህ ነቢያት አንላቸው። እንዲያውም አንዳንዴ እንደምለው ሐሰተኛ ነቢያትና ሐሰተኛ ሐዋርያትም አይደሉም። እነዚህ ሰዎች ወመኔ፣ ወንበዴና ወንጀለኛ ናቸው። እነዚህ ወንጀለኞች ብቻ ሳይሆኑ ለነዚህ ወንጀለኞች ሕጋዊ አጭበርባሪዎችና ሕጋዊ ዘራፊዎች እንዲሆኑ ከለላ ስለሰጣቸው ቆንስላው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ራሱም የወንጀለኞች ዋሻና ጎሬ ነው። ቆንስላው ለነዚህ ወንጀለኞች ሕጋዊ ዘራፊዎች እንዲሆኑ ከለላ ስለሰጣቸው ይህ ቆንስላ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ራሱም የነዚህ ወንጀለኞች ዋሻና ጎሬ ነው። እንዲህ ባለው ድርጅት እንዲህ ባለው ቆንስላ መታቀፍ ራሱ የወንጀለኞች ማህበረተኛና የወንጀል ተባባሪ መሆን ነው። እውነተኛ ወንጌላውያን ከዚህ የወንጀለኞች ማህበር ውስጥ ራሳቸውን ማራቅ ነው ያለባቸው። አሁንም ጥሪ ያቀርባለሁ። እውነተኛ የወንጌል አማኞችና ወንጌላውያን አብያተ ክርስቲያናት ከዚህ የአገራችን ወንጌላዊ ክርስትና ታሪካዊ ስህተትና ጥቁር ነጥብ ከሆነው ቆንስላ እንዲሁም በውስጡ ከተሰገሰጉት ወስላቶችና አማጋጮች ራሳቸውን እንዲያርቁ እጣራለሁ።